ሰላም ልጆች እንዴት ናችሁ? ደህና ናችሁ ልጆች? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት እያለፈ ነው? በጥሩ ሁኔታ እያሳለፋችሁ ነው? እንዴት ነበረ ሳምንታችሁ? ጥሩ ነው? ጎበዝ ልጆች። ትምህርታችሁንስ በደንብ እየተከታተላችሁ ነው? በጣም ጎበዝ ልጆች። መቼም ከኔ ጋር የምንሰራቸውን ስራዎች አረሳችሁም አይደለ? በየቤታችሁ ባላችሁ ጊዜ ደግሞ የራሳችሁን የፈጠራ ችሎታ ለማዳበር እየሰራችሁ ብዙዎቻችሁ እንደሆነ እያየሁ ነው። በጣም ደስተኛ ነኝ። እሺ ጎበዝ ልጆች። ልጆችዬ ለዛሬም እንግዲህ እንደተለመደው ለእናንተ የሚሆን አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እስኪ እዚች ጋር ያለችውን ነገር አይቶ የሚገምት ማን ነው ጎበዝ? ጎበዝ ልጆች ሁላችሁም አይታችሁ በትክክል መልሳችኋል። እቺ ደግሞ ዛሬ በቀላሉ ቀለም ያለውን ወረቀትና ነጭ ወረቀት ተጠቅመን የምንሰራት ጌጥ ናት። ታምራለች አይደል? የመሰላል ጌጥ ይዋት። መሰላል አይመስልም? ግን በግድግዳ ላይ የምትሰቀል በጣም የምታምር ስጦታ መሰጠት የምትችል ቤታችንን ለማስዋብ የምትሆን በጣም በቀላሉ የምትሰራ ጌጥ ነው። እሺ የምንሰራው ታዲያ ልጆችዬ እንደዚች ያለችዋን ቆንጆን ጌጥ ለመስራት የሚያስፈልጉን ነገሮች አሉ። ከነሱም ውስጥ ምን መሰላችሁ? በአካባቢያችሁ የምታገኙት ቀለም ወረቀት ካላችሁ እሱን፣ ከሌላችሁ ደግሞ ወረቀት ስለሚያስፈልገን የምታገኙትን ወረቀት ታዘጋጃላችሁ። መቀስ፣ ማጣበቂያ፣ እነዚህም ነገሮች እንዳይረሱ። እንዲሁም ደግሞ ወረቀቱን እንደዚህ ለመጠምለል የሚያስፈልገን መጠምለያ ካልቻላችሁ ማለት ነው። ካላገኛችሁ ግን በእጃችን መስራት ስለምንችል እሱንም ታዘጋጃላችሁ። በጣም ጎበዝ ልጆች። አሁን የነገርኳችሁ ነገሮች አዘጋጅታችሁ ዝግጁ ምቹ ቦታ ተዘጋጅቶ እስክትጠብቁኝ ድረስ እንደተለመደው እኔ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰናል። ዝግጁ ናችሁ? ተዘጋጃችሁ? በጣም ጎበዝ ልጆች። አሁን ወደ ስራችን ልንገባ ነው። በመጀመሪያ እንግዲህ እንደዚች ያለችዋን ፍሬሟን ለመስራት የሚያስፈልገን ዋናው ፍሬሙን የሚይዝልን ይሄኛው ቅርጽ ስለሆነ እሱን ቅርጽ እንሰራና እናዘጋጃለን። ስለዚህ አንድ ሙሉ ወረቀቱን በመጀመሪያ እዚህ ጋር እንደምታዩት ሁለት እኩል ቦታ አጥፈዋለሁ። በመቀጠል ደግሞ የታጠፈውን እራሱን እንደዚህ አድርጌ አጥፈዋለሁ። ከዛ እንፈታውና ቀስ ብለን እንቆርጣለን። እንደዚህ ከቻላችሁ ቻላችሁ፣ ካልቻላችሁ ግን በመቀስ ቀስ ብላችሁ ትቆርጧላችሁ። ስለዚህ 4 የተለያዩ ክፍሎችን እናገኛለን ማለት ነው። ከዛ እዚህ ጋር በቆረጥነው ጥምልሉን ሰርተን የፍሬሙን ዋናውን ክፍል እናዘጋጃለን። እነዚህን 4 ጥምልሎች ከዚህ በፊትም ሰርተናል አይደል? ልጆችዬ መጠምለያ ካላችሁ በመጠምለያ ከሌላችሁ ደግሞ በእጃችሁ እዚች ጫፏን ይዛችሁ ወደ ውስጥ መጠምለል ስለሚቻል በሱ ማዘጋጀት ይቻላል። ለዚህ ጫፏን ይዘን ወደ ውስጥ አድርገን ጥምልል ስናደርገው ራሱ ቅርጹ ይመጣል። ከዛ እንደዚህ ያረጋችሁ መሄድ ነው። ብዙ አይከብድም። እሺ ከዛ ጫፉ እንዳይፈታብን ሁሌ እንደምናረገው ትንሽ ማጣበቂያ አድርገን እናያይዘዋለን። ሁሉንም 4ቱንም እንደዚህ አድርገን ጠምልለን እናዘጋጃለን። እሺ ልጆች ተመልከቱ። አሁን እዚህ ጋር 4ቱን ክፍል አዘጋጅተን ጨርሰናል። በመቀጠል ደግሞ ሌሎች በተመሳሳይ ያዘጋጀናቸው 4 ጥምልሎች አሉ ልጆች። በእነሱ ደግሞ ልክ እንደነሱ ጥምልሉን እናዘጋጅና የውስጠኛውን ክፍሉን እናዘጋጃለን። በመጀመሪያ ሁሉንም ሰርተን ከጨረስን በኋላ ላይ መጣበቁ በጣም ቀላል ስለሆነ እንደምታዩት አሁን ይሄንንም በተመሳሳይ አሁን ባጠፍነው መንገድ አጥፋችሁ አዘጋጁ። በደንብ እንዲይዝላችሁ ከስር ስትጠመልሉት ጠበቅ አርጋችሁ ጠቅልሉት። እሺ አለበለዚያ እንደምትፈልጉት አይያዝም። ያው ያችሁ በዚህ መጠን ይሄ ትንሽ ወረቀት ወፈር ስለሚል እንደሱ ቢሆን የውስጡ የበለጠ ያምርልናል። ስለዚህ በጥንቃቄ አሁንም 4ቱንም በደንብ አድርጋችሁ እንደዚህ ማዘጋጀት ይኖርባችሁ።
እሺ ልጆች አሁን ዋናውን ፍሬም ሰርተን ጨርሰናል። በመቀጠል ምን መሰላችሁ የምናደርገው ልጆችዬ? በመቀጠል ደግሞ እያንዳንዱን ፍሬም ጫፍ ጫፉን እናስተካክልና እንደዚህ እኩል እንዲሆንልን አድርገን አንዱን ካንዱ ጋር እናጣብቀዋለን። ሁለቱ አንድ ላይ ሲሆን የበለጠ ውበት ስለሚጨምር ማለት ነው። ከዛ በዚህ ልክ እኩል ስለሆኑ አንዱን ካንዱ ጋር አሁን በደንብ አድርገን እናጣብቀው። አያችሁ፣ በዚህ መንገድ ሁለቱን አንድ እያደረግን እናጣብቀዋለን። ከዚህ እኩል እንለካና እኩል መሆናቸውን ካረጋገጥን በኋላ እነዛንም ሁለተኛውንም ክፍል በደንብ አድርገን እናጣብቀዋለን። እሺ ልጆች አያችሁ፣ በዚህ መንገድ አዘጋጅተን ጨርሰናል። አሁን ሁለቱን እዚህ ጋር እኩል እናደርግና እነዚህ የምታዩዋቸውን ደግሞ መሰላል ሆኖ እንዲሰጥልን ትንሽ ጫፋቸውን እንቆርጥና እዛ እናጣብቃለን ማለት ነው። እንደዚህ አድርገን ከለካን በኋላ ማጣበቁ ስለማይከብድ አሁን ለክተን ጨርሰናል። ይሄንን እዚህ ጋር አንዱንም አንዱ ቦታ ላይ ወስደን እናጣብቃለን። በመቀጠል ደግሞ ሁለተኛውንም ትንሽ ወረድ ብላችሁ እንደዚህ ካስተካከላችሁ በኋላ ጫፍና ጫፉን ትንሽ ቆረጥ አድርገን ማጣበቅ። አያችሁ፣ አሁን በምንፈልገው መንገድ መሰላል ቅርጹን ሰርተን ጨርሰናል። እሱን እዚህ ጋር እናደርግና በደንብ እስኪደርቅ ድረስ ከዛ ላዩ ላይ የምንለጥፋትን በጣም የምታሳምርልን ደግሞ አበባ እናዘጋጃለን። እሺ ልጆች፣ እኔ እዚህ ጋር ይኸውላችሁ በሰማያዊ ቀለም እንደዚህ የሚያምር አበባ አዘጋጅቻለሁ። ቅጠሎችንም አዘጋጅቻለሁ። ለእናንተ ለማሳየት ግን እንዴት እንደሰራሁት አበባውን በዚህ ወረቀት ላሳያችሁ። አበባውን በዛ ብታረጉት የበለጠ ፍሬማችሁ ያምርላችኋል። ስለዚህ እናንተ በምትፈልጉት ቀለም ባለው ወረቀት በመጀመሪያ ከዚህ በፊት ብዙ ጊዜ ሰርተን ነበር አይደል? አበቦችን እነሱ አይነት ቅርጽ አበባ አሰራሩን ወረቀታችሁን ተጠቅማችሁ ቅርጹን ታዘጋጃላችሁ ማለት ነው። እኔ እዚህ ጋር ስላዘጋጀው በርከት አድርጌ እዚህ ጋር ለእናንተ ለማሳየት ያህል እንደተለመደው በዚች መጠን ያለው ወረቀታችንን ሁለት እኩል ቦታ እናጥፋለን። እሱንም መልሰን እናጥፍና ከዛ ራሱንም መልሰን ደግሞ አራተኛ ጊዜ እንደዚህ እናጥፈዋለን። ከዛ አንድ ክፍሉን ወደ ውስጥ አንድ በተቃራኒው አድርገን ጫፍና ጫፉን ወደ ላይ እንደዚህ ካጠፍን በኋላ የአበባ ቅርጽ በእርሳሳችሁ መሳል ትችላላችሁ። በግምት መስራት ደግሞ የምትችሉ የምትቆርጡም ካላችሁ በሱ መስራት ይቻላል። ግን እንደዚህ አድርጋችሁ የበለጠ ትክክለኛው ቅርጽ እንዲመጣላችሁ እንዲሰሩትና በመቀስቀስ ብላችሁ ቅርጹን ተከትላችሁ አውጡት። እሺ ልጆች፣ እንደምታዩት ሁለት አበቦችን ማግኘት ችለናል። አበቦቹ ላይ ደግሞ በጥቁሩ ማርከራችን መሀላቸውን የበለጠ እንዲዋቡልን እንዲያምሩልን እንደዚህ በጥቁር ማርከር ክብ አድርገን እንሰራበታለን። ጎበዝ ልጆች፣ አሁን አበባችን ስለተዘጋጀ የሚቀረን ምንድነው? ቅጠሉን ማዘጋጀት ነው። ስለዚህ አረንጓዴ ቀለም ባለው ወረቀት ደግሞ የቅጠሉን ክፍል እንዴት እንደሚዘጋጅ ላሳያችሁ። አነስ ያለ ወረቀት ስለሆነ የሚያስፈልገን እሱን ወረቀታችንን እንደዚህ አድርገን በመጀመሪያ እዚችን ያህል መጠን ያለው ወረቀት ካዘጋጀን በኋላ ሁለት እኩል ቦታ እንጠፋው ወረቀቱን። ከዛ እሱንም መልሰን ሁለት እኩል ቦታ ማጠፍ። ከዛም ልጆችዬ በእርሳስ መጀመሪያ የቅጠሉን ቅርጽ የምትፈልጉትን ቅርጽ ታዘጋጃላችሁ። እንደዚህ አድርገን የቅጠሉን ቅርጽ አዘጋጅተን ከጨረስን በኋላ ቅርጹን ተከትሎ በመቀስ ቆርጦ ማውጣት ነው። ቅጠሉ እንደዚህም ብቻ ላይሆን ይችላል። እናንተ በምትፈልጉት መጠን ማዘጋጀት ትችላላችሁ። አያችሁ፣ በዚህ መንገድ መጀመሪያ ቅጠላችንን እናዘጋጃለን። ያው የምታዩትን ሁለት የተለያዩ የቅጠል አይነቶችን ማግኘት ችለናል ማለት ነው። በዚህኛው ጎን ላይ መጀመሪያ እንደዚህ እንደምታዩት ምንድነው መሰላችሁ የምናደርገው? እሺ ልጆች፣ እንደምታዩት መጀመሪያ እንግዲህ ቅጠሎቹን ነው ከስር የምናጣብቀው። እሺ፣ በተለያየ አቅጣጫ እያደረግን ቅጠሎቹን ከስር በኋላ አበባውን ካጣበቅን በኋላ
ለማጣበቅ ስለማይመቸን ቅጠሎቹን እንደዚህ ያደረግን የቅጠሎቹን ፍሬም በደንብ አድርገን ፍሬሙ ላይ እናጣብቃለን። እሺ ልጆች ባያችሁት መንገድ እንግዲህ ይውላችሁ መጀመሪያ ፍሬማችን ላይ ይሄው ቅጠሉን እንዳለ ለጥፈን ጨርሰናል። በመቀጠል አበባውን እያጣበቀን የሚያምር ቆንጆ ፍሬም ማዘጋጀት ነው የሚቀረን። እዚች ጋር እንደምታዩት እዚች ከፍ ያለችዋን ላድርጋት። ከዛም ጠጋ እያደረግን አንዱን ካንዱ ጋር እያገናኘን እናጣብቃቸዋለን የበለጠ የሚያምር እንዲሆን ማለት ነው። አያችሁ ልክ እንደዚህ አያችሁ ልጆች እስኪ እዩት። አያምርም? ይሄኛው በቀይ ይሄ ደግሞ በሰማያዊ እንዴት የሚያምር ቆንጆ ፍሬም እንደሆነ ያምራል አይደል? ወደዳችሁት? ስለዚህ በቀላሉ በቤታችን ያሉ ነገሮችን በመጠቀም በአካባቢያችን የምናገኛቸው ነገሮች በመጠቀም እንደዚህ የሚያማምሩ ነገሮችን መስራት ማዘጋጀት ይቻላል ማለት ነው። ጎበዝ ልጆች፣ ሁላችሁም በየቤታችሁ ወዳችሁ እየሰራችሁት እንደሆነ አልጠራጠርም። በጣም ደስ ይላል ልጆችዬ። ለዛሬ እንግዲህ እንደሚያምረውን ፍሬም ነበር ይዤላችሁ የመጣሁት። በሚቀጥለው ጊዜ የምትወዱትን እናንተም ሁላችሁ የምትሳተፉበትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ፣ እስከዛው ግን ትምህርታችሁን በአግባቡ ተከታተሉ። ከኔ ጋር የምንሰራቸውን ስራዎች በደንብ ስሩ። እሺ ጎበዝ ልጆች። ቻው ቻው ኢትዮጵያ ልጆች።